እንዴት ናችሁ? ሰላም ነው? እሺ ዛሬ እነዚህን ሁለት ጥያቄዎች እንሰራለን። Question number 1, Solomon says the number 0 belongs only to the set of rational numbers. Explain his error. ሰሎሞን እያለ ያለው 0 ራሽናል ነምበር ብቻ ነው እና የሰሎሞን ስህተት ምን እንደሆነ አብራሩ ነው የሚለው። We know that 0 is an element of rational number, but it's not only an element of rational number, it is also an element of integer. The set of integers are denoted by z. ስለዚህ 0 ራሽናል ነምበር ብቻ ሳይሆን ኢንቲጀር ስለሆነ ስህተቱ ምክንያቱ ይሄ ነው ማለት ነው። የሰሎሞን ስህተት 0 ራሽናል ነምበር ብቻ ሳይሆን ኢንቲጀርም ጭምር ነው ማለት ነው። Second question, write true if the statement is correct and false if it's not. The set of numbers consisting of whole numbers and its opposite is called integers. ኦፖዚቶችን የያዘ የቁጥር ስብስብ ኢንቲጀር ይባላል ነው የሚለው። ሆል ነምበር ናቸው። We know that the set of whole number is subset of the set of integers. ሁሉም ሆል ነምበሮች ኢንቲጀር ናቸው ወይም ሁሉም ሙሉ ቁጥሮች ኢንቲጀር ቁጥሮች ናቸው። እንደምናውቀው ደግሞ ኢንቲጀር ፖዚቲቮችንም ኔጌቲቮችንም ይዛል። ኔጌቲቭ ወይ ፖዚቲቭ ኦፖዚት ነው። ለምሳሌ የሁለት ኦፖዚት ኔጌቲቭ 2 ነው። የኔጌቲቭ 1/3 ኦፖዚት ፖዚቲቭ 1/3 ነው። ያ ማለት የፖዚቲቭ ነምበሮች ኦፖዚት ቁጥሮች ኔጌቲቭ ናቸው። ኔጌቲቭ ቁጥሮችን ደግሞ የያዘ የቁጥር ስብስብ ኢንቲጀር ነው። ስለዚህ መልሱ ትሩ ነው ማለት ነው። Every natural number is a whole number. ግልጽ ነው። It's true ምክንያቱም the set of natural number is subset of whole number. ስለዚህ ሁሉም ናቹራል ነምበሮች ሆል ነምበር ስለሆኑ it's true። ያው ናቹራል ነምበር የሚጀምረው ከ1 ነው። ሆል ነምበር ግን የሚጀምረው ከ0 ነው። 0 1 ብሎ ይሄዳል። ናቹራል ነምበር 1 2 እያለ ነው የሚቀጥለው። ስለዚህ እነዚህ ቁጥሮች በሙሉ ሆል ነምበር ውስጥ አሉ ማለት ነው። ነምበር -3 2/7 belongs to negative integers. እንደምታዩት ኔጌቲቭ ነው ነገር ግን ኢንቲጀር ነው እያለ ያለው። ይሄ ቁጥር ፕሮፐር ፍራክሽን ወይ ወደ ኢምፕሮፐር ፍራክሽን እንቀይረው። 3 times 27 3 times 7 21 3 times 7 plus 2/7 3 ጊዜ 7 21 22 23 ስለዚህ 23/7ኛ ኔጌቲቭ ማለት ነው። ኔጌቲቭ አለ። ስለዚህ 23/7ኛ 3 point something ነው የሚሆነው። አንተ ቼክ አድርጉት። it's decimal። ስለዚህ this is not an element of integer። ኢንቲጀር ስላልሆነ the answer is false ማለት ነው። ምንም እንኳን ኔጌቲቭ ቢሆንም ግን ኢንቲጀር አይደለም ምክንያቱም ዴሲማል ቁጥር ነው። በዚህ ምክንያት ፎልስ ይሆናል ማለት ነው። እሺ ቀጣይ ደግሞ ኤክሰርሳይዝ 1.3 ነው የምንሰራው። I think ወደ 4 ነው ስንት ጥያቄ ነው? 5 ጥያቄዎች አሉ። 6 ጥያቄዎች ናቸው። እነዚህን 6 ጥያቄዎች ለመስራት እንሞክራለን። ትንሽ በዛ ይላሉ። ለማንኛውም እስቲ ይከብዳሉ ብዬ ማስባቸውን ጥያቄዎች ለመስራት ሞክራለሁ ብዙ ሰዓት እንዳልፈጅ ማለት ነው። እሺ በቀጣይ እስክንገናኝ ድረስ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።